እናንት ክርስቲያኖች ሰው ክርስቲያን ሆኖ የሚሞተው ለመነሳት እንደሆነ አታውቁም እንዴ? ክፋት ከተሞላው ዓለም ጋር ከመኖር ደግነትና ርህራሄ ገንዘቡ ከሆነ አምላካችን ጋር መኖር አይበልጥም? አፋችሁ ኮቸችላ እስኪመስል የጾማችሁት ለዚህ ዓለም ነው? ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው? እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው? ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው? በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ተስፋ ስላላችሁ ትታገሳላችሁ። የትኛው ተስፋ? ከሞትን ነው የምንነሳው የሚለው ተስፋ። ኦርቶዶክሳውያን የምንሞተው ሸሸ፣ ተበላሸ፣ ፈረሰ፣ ሸተተ ለመባል አይደለም የምንሞተው ወገኖቼ። እና ለምንድን ነው የምንሞተው ካላችሁኝ፣ ለመነሳት ነው የምንሞተው። አዎ እንዳትረሱ፣ በሐዲስ ኪዳን የምንሞተው የበለጠውን ትንሣኤ ለማግኘት ነው። አሁን የምንድገመው የምንሞተው ለትንሣኤ ነው። የምንሞተው ለመነሳት ነው። የምንሞተው ሕያዋን ሆነን ለመኖር ነው ወገኖቼ። ለምንድን ነው ስለ ሞት ስታስቡ የምትፈሩት? ለምንድን ነው ስለ ሞት ስትሰሙ ብርክ ብርክ የሚላችሁ? ለምንድን ነው እንደ ሌሎች ጸጉር እየነጫችሁ፣ ፊት እየቧጠጣችሁ፣ ደረት እየደቃችሁ፣ ባርጋጅ እያለቀሳችሁ፣ ሙሾ እያሟሻችሁ፣ ሐዘናችሁ እንደ ድንጋይ ሆዳችሁ ውስጥ ከታችሁ ስትቃጠሉ የምትኖሩት ለምንድን ነው? እናንት ክርስቲያኖች ሰው ክርስቲያን ሆኖ የሚሞተው ለመነሳት እንደሆነ አታውቁም እንዴ? ወገኖቼ መቼ ነው በሞት ላይ የምንፎክርበት? መቼ ነው በመቃብር ላይ የምንዘምርበት? መቼ ነው እንደ ክርስቲያን ወግ ለትንሣኤ ስለሞተ በነጭ ልብስ የምንሸኘው? መቼ ነው? እውነተኛ ክርስቲያኖችን እንመስላለን? እስኪ እንፈታተሽ። ስንቱ ነው በማደያት የተበላው? ስንቱ ነው እግዚአብሔር ጋር የተጣላው በሞት ምክንያት? ስንቱ ነው በመቃብር ምክንያት እግዚአብሔርን በልቡ የቀበረው? ስንቱ ነው ተስፋ ቆርጦ ኑሮ ያቆመው? ለትንሣኤ እንደ ሞቱ ያላወቅነው ስንቶች ነን ወገኖቼ። አዎ ሐዘናችን ቅጥ ያጣ፣ ክርስትናችን የይምሰል ስለሆነ እኮ ነው በሞት የተሰበር ነው፣ በመቃብር ያፈርነው። እንግዲያውስ ክርስቲያን ከሆን እንደ ሐዋርያው እንደ ቅዱስ ጳውሎስ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? ብለን እንዘምራ ወገኖቼ። የክርስትና ኃይል፣ የመንፈሳዊነት ጉልበት፣ የቤተ ክርስቲያን የማዕዘን ድንጋይ ትንሣኤ መሆኑን ረሳችሁት? የተሰበሰብነው እኮ ክርስቶስ ስለተነሳ ነው። የምናምነው እኮ ስለምንነሳ ነው። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ተስፋ ስላላችሁ ትታገሳላችሁ። የትኛው ተስፋ? ከሞትን ነው የምንነሳው የሚለው ተስፋ። ወገኖቼ እውነት ይሄ አረዳድ ቢኖረን ኖሮ ዘምረን አንቀብርም ነበር? ከእግዚአብሔር ጋር እንጣላ ነበር? ያዙ ይልቀቁኝ እንል ነበር? አብረን ካልተቀበርን እንል ነበር? አሁን የምንሞተው ወገኖቼ ለመነሳት ነው።
ካልሞትን ሕያው ስለማንሆን ነው እግዚአብሔር ሞትን የፈቀደው። እደግመዋለሁ። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ሞት እንኳን ሳይቀር የእግዚአብሔር የምህረቱ ስጦታ ነው ይላል። ሞት እንኳን ሳይቀር እዩ። በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ይሄን ታውቃላችሁ። ለክብር ነው የምንነሳው ትላላችሁ። ለኃይል ነው የምንነሳው ትላላችሁ። ሞትን በመቃብር ስፍራዎችና በዛች ሳጥሉ ስለለካናት ኃይሉን ክብሩን የጌታችንን ሰውነት እንዲመስል እሱን ወደ መምሰል ማብለጭለጫችንን ስለረሳነው እኮ ነው። አሁን በሞት ምክንያት ብርክ ብርክ የሚለን ፍርሃት የሚይዘን ወገኖቼ እንዳትረሱ። አሁን በአዲስ ኪዳን ሞት እንዲሰለጥንብን አይደለም የምንሞተው። ሊቁ ቅዱስ ዮሐንስ አፈወርቅ ሞት እንደ ቀድሞ አይሰለጥንብንም ይላል። ምክንያት ክርስቶስ ተነስቷላ። እንዳልተነሳ ለምንድን ነው በሞት ፊት የምትፈሩት? ሞትን እንዳላሸነፈ፣ መቃብርን እንዳልረገጠ፣ መፍረስ መበስበስን ድል እንዳልነሳ ለምንድን ነው በመቃብር ፊት የምታፍሩት? እናንተ ክርስቲያኖች እንደ ቀድሞ አይሰለጥንብንም፣ እንደ ቀድሞ አይቆራኘንም፣ እንደ ቀድሞ አይዘንም። ለዚህ እኮ ነው እንደ ሌሎች አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። እንደ ሌሎች ግን እንዳታዝኑ፣ ከል ለብሳችሁ ጥቁር ታጥቃችሁ አመድ ነስንሳችሁ ወዮ እያላችሁ እንዳታዝኑ እንወዳለን። ስለ ትንሣኤ ገብቶናል። እንግዲያውስ አሁን የምንሞተው ለመነሳት ነው። እስኪ ልጠይቃችሁ፣ አንዲት ሸክላ ሰሪ ገሏ ቢሸረፍባት፣ አንዲት ሸክላ ሰሪ ገሏ ቢሰነጠቅባት ምን የምታደርገው ይመስላችኋል? ስትጠግነው አትኖርም፣ ስትለስነው አትኖርም። አፍርሳ አበስብሳ አዲስ የክብር ዕቃ አድርጋ ትሰራዋለች። አዲስ ገናና የሆነ የክብር ዕቃ አድርጋ ትፈጥረዋለች። አዎ በሞት ምክንያት እንድንፈርስ የፈቀደው የክብር ዕቃ ሆነን እንድንወጣ ነው፣ እንድናብለጨልጭ ነው። የምንፈርሰው ለመሰራት ነው። በቃ ይሄ ቢገባን ያዙ ይልቀቁኝ እኮ አንልም። ይሄ ቢገባን ጭርምት ኩርምት አንልም። ይሄ ቢገባን አብረን ወደ መቃብር ካልወረድን አንልም። ወገኖቼ የምንሞተው ሕያው ሆነን ለመሰራት ነው። እስኪ ልጠይቃችሁ፣ መኖር ማለት ምን ማለት ነው? መኖር ማለት ምን ማለት ነው? ተውት እሺ፣ ጥያቄውን ቀየር ላድርገው። ኖረን 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 ምንድን ነው ምን ሆነው? ምን አላችሁኝ? ፈራችሁትና ለስለስ አድርጋችሁ ነገራችሁኝ። ምን እንሆናለን? ሌላ ነገር ቢሆን ጮክ እኮ ነው የምትሉት። እንተዋወቅ የለ እንዴ? እንሞታለን። የልብን ሲነግሩት ነው መሰለኝ ኮረኮሩትን ያለ እንሞታለን አይደል? ስለዚህ ትርጉሜ እንዲህ ይሆን፣ መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ቆይ ልድገመው፣ አልሰማችሁኝ መሰለኝ። መኖር ማለት ለመሞት መኖር ማለት ነው። አትስማሙ? ባትስማሙም እውነታው ይሄ ነው። ኖረን 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 ምንድነው የምንሆነው? ስለዚህ የምንኖረው ለምንድን ነው? መውለድ፣ መዳር፣ መኳል። ይሄ እኮ በዚህ ውስጥ ያለ ማጀቢያ ነው፣ ፓኬጅ ነው እንጂ ዋናው ጉዳይ ምን መሆናችን ነው። ስለዚህ የምንኖረው አሁን ትስማማላችሁ? ባትስማሙስ እውነታው እኮ ይሄ ነው አይደለም? ግን ይሄን ነግሬያችሁ ብቻ አላስከፋችሁም። የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው? በሞቴ እሱን ተውትና የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው?
ለመኖር። አንተ ልጅ ተባረክ በእውነት። የምንሞተው ለምንድን ነው? ታምናላችሁ? ይሄን ታምናላችሁ? አዎ የምንሞተው ለመኖር ነው። በቃ ሕያው ሆነን ለመኖር ነው የምንሞተው። ባንሞትስ? አንድ ሊቅ ምን ይላል መሰላችሁ? ባንሞትማ ኖሮ እንደ ሳጥናኤል ሕያው ጉስቁል ሆነን እንቀር ነበር። ሕያው ነው ሳጥናኤል፣ እውነት አሰብ ግን ምንድነው? ጉስቁል ነው። አያችሁ፣ የምንሞተው ሕያዋን ብቻ እንድንሆን አይደለም። እጅግ አስደናቂ ነገር ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ካለ በኋላ ሁል ጊዜ ከጌታችን ጋር እንኖራለን ይላል። ከማጋር ከማጋር እንዴት ይደንቃል ወገኖቼ! እስኪ ቀስ ብላችሁ አስቡ። የምንሞተው ሕያዋን ለመሆን ብቻ አይደለም፣ ለመኖር ብቻ አይደለም። የምንኖረው ከጌታችን ጋር ነው። ከማጋር ከጌታችን ጋር ለመኖር ነው። አጠገቡ ለመኖር ነው። ተድላ ደስታ የሚሆነውን የተወደደ የፊቱን መልክ እያየን ለመኖር ነው። ምን የምናረገው? ምን ሞተው ለመኖር ነው። ከማጋ ሁል ጊዜ ከጌታ ጋር ምን እንሆናለን? እርግጡን እንነጋገር። ቀደው ከሚያለብሱን አባቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር ይበልጣል አይበልጥም? ይበልጣል። እንደው ይቅርታ አድርጉልኝ አባቶች፣ ቆርሰው ከሚያጎርሱን እናቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር አይበልጥም? አዎ። ለመኖር ብቻ ብለን እንዴት እናልፈዋለን? የምንኖረው ደግሞ ከሞተልን አምላክ ጋር ነው። ለኛ ሕያውነት እሱ ከሞተልን አምላክ ጋር፣ ለኛ መነሳት እሱ ከተቀበረልን አምላክ ጋር፣ ለኛ መቆም እሱ ከወደቀልን አምላክ ጋር፣ ለኛ ወደ ላይ መውጣት ወደ ታች ከወረደልን አምላክ ጋር ለዘላለም መኖር ምን ቃላት ይገልጸዋል ወገኖቼ? ለዚህ ነው ጻድቁ ኢዮብ እንዲህ አለው፣ ከዚህ ቁርበቴ ከተለየው በኋላ አለ፣ ከሞትኩ በኋላ ማለቱ ነው። ከዚህ ቁርበቴ ከተለየው በኋላ አለ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይልላችኋል። ያ ሁሉ መከራ የወረደበት ልቡ አንድ ነገር ይናፍቃል፣ አምላኩ ጋር መኖር ይናፍቃል። ምዕመናን መኖሪያችሁ የዘላለም አምላካችሁ ነውን? አዎ ከአምላኬ ጋር ነው የምኖረው ትላላችሁ ስትሞቱ። ሕያው ብቻ እኮ አይደለም የምትሆኑት፣ አምላካችሁ እቅፍ ገብታችሁ ባሕረ እሳትን በደረቱ ታቅፎ አሻግሯችሁ ለዘላለም ከሱ ጋር እንኖራለን። ይሄ ካልሆነ ታዲያ ክርስትና ምንድነው? ለትንሣኤ መዘመር ምንድነው? መቀደስስ ማስቀደስስ መሰበክስ መስበክስ ምንድነው? ለዘላለም ከሱ ጋር ነው የምኖረው ማለት ብቻ ነው። ልቤ በመናፈቅ ዝሏል የሚለው እኮ ከሱ ጋር እኮ ለመኖር ነው። በሞቴ ንዑድ ክቡር የሚሆን ሐዋርያውን ጳውሎስን ስላስታውሳችሁ በምድር ላይ ብኖር ለእናንተ ጠቅም ነበር ካላቸው በኋላ ለእኔ ግን ልሄድ ከክርስቶስ ጋር ልኖር ምን እላለሁ? እናፍቃለሁ። ከማ ጋር መኖር ትናፍቃላችሁ ምዕመናን? እውነት ይናፍቃችኋል? ይሄ እንጃ ልኖር እናፍቃለሁ እኮ ነው የሚለው። ከሚያስጨንቁን ነገስታት ጋር ከመኖር በላይ ከሚራራልን ንጉሳችን ጋር መኖር አይበልጥም? ክፋት ከተሞላው ዓለም ጋር ከመኖር ደግነትና ርህራሄ ገንዘቡ ከሆነ አምላካችን ጋር መኖር አይበልጥም? የሴራ ትብታብ ካለበት ዓለም ይልቅ
እውነትና ጽድቅ ካለበት አምላክ ጋር መኖር አይበልጥም? በምን ቋንቋ እንግለጸው ወገኖቼ? ልኖር እናፍቃለሁ። እንዴት ይደንቃል! ዘማሪውም እውነት እኮ ነው። ማን ነው ይልማ አይደል? አንድ አስደናቂ መዝሙር አለችው። የሚናፈቅ ነው በልቦናቸው የሚኖር የስንዴ ቅንጣት ትንሣኤ ካላት በምድር ተስፋለን እኛ በሰማይ አገር ልንኖር። እውነት ምእመናን ይሄ ልብ አለን? በዚች ዓለም በዚች ሕይወት ብቻ ክርስቶስን ተስፋ ካደረግን እንደኔና እንደናንተ ያለ ምስኪን በምድር ላይ ምን አለ? አፋችሁ ኮቸጭላ እስኪመስል የጾማችሁት ለዚህ ዓለም ነው? ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው? እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው? ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው? በቃ ምስኪኖች ነን ማለት ነው? አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ካልሞትን ከሱ ጋር አንኖርም ወገኖቼ። ለዚህ እኮ ነው ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው እኮ ቅዱስ ጳውሎስ። ከሱ ጋር ስለሚያኖረን እኮ ነው። እዚህ መኖር ትፈልጋላችሁ? እዚህ መረሳት ትፈልጋላችሁ? እዚህ መቆየት ትፈልጋላችሁ?